ሄኖክ ላይ በአስቸኳይ የቁጥጥር ኃይል ወደሱ መላክና በአስቸኳይ በህግ ቁጥጥር ስር መዋል አለበት። አሁን በደረስኩበት ምርመራና ባይደረኩት እያንዳንዱ ሰነድ ሄኖክ ወንጀለኛ እንደሆነ ደርሼበታለሁ በማለት መርማሪ ጆን ሄኖክ ላይ ፊቱን አዙሯል። በሌላ በኩል እውነት መለምናለች እንጂ አትበጠስም የሚለው የሀገሬ ሰው ዛሬ ኪራ ነፃ ወጥቷል። ነፃ መውጣት ሳይሆን በዋስ እንዲለቀቅ ሆኗል። ኪራ በዋስ ሲለቀቅ ሄኖክ ደግሞ ወደ ሸቤ እንዲወርድ ተደርጓል። እያንዳንዱ መርማሪው ባደረገውና ግራ ቀኙን በተመለከተ በሆነው በተለይ ደግሞ የሄኖክና የቤቲ ጋብቻ ከኋላው አንዳች ነገር እንዳለው ዝም ብለው እንዳልተጋቡ ጥርጣሬ ያደረበት መርማሪው በአሁኑ ሰዓት በአስቸኳይ ሄኖክ ቤት ወታደር ተልኮ እንዲያዝ እሱም ራሱ ሄዶ በቁጥጥር ስር አውሎታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች፣ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትጀምሩት ለምታደርጉልኝ አመሰግናለሁ። ሄኖክ ወደ ሸቤ ከመውረዱ በፊት ትናንትና እንግድን ሴት መስያ አልታየውም፣ ጭራሽ እንኳን ሊንከባከበኝ አንዳንድ ጊዜ ሴት እንኳን መስዬ አልታየውም በማለት ስታወራ የሰማው ሄኖክ ዛሬ ሚስቱን ሰርፕራይዝ ለማድረግ ግዴታ በሩን መዝጋት ነበረበትና ሰርፕራይዝ ያው እንደምናውቀው አይነገርም። ሄኖክ እንግዲህ በሩ መዝጋት እንደ መፍትሄ አድርጎ በሩን ይዘጋል። ቤቲም ትናደዳለች። ሄኖክ ይሄን በር ክፈት፣ አልከፍትም ታልክ እሰብረዋለሁ ትለዋለች። ሄኖክም እስቲ ስበሪውና አንቺ ወንድ ነሽ፣ ወንድ ከሆንሽ ያው ስበሪ። አሁን እኔ በሩን ፈጽሞ ልከፍትልሽ አልችልም። ስለዚህ እስቲ ወንድነትሽን አንተ እኔን ካላቃጠልከኝ ሰላማዊ ህይወትህን መቀጠላት አንዱ ስራህ። ቆይ እኔ ማበሳጨትና ማቃጠል ነው ወይ? ሌላ ስራ የለህም? አዎ ለዛ ነው አንቺ ስትናደጂ እኔ በጣም ደስ ይለኛል። ስለዚህ አንቺ ማቃጠል ለእኔ በጣም ደስ የሚለኝ ነገር። ሄኖክ ደሜን አታፍላው፣ ቶሎ ብለህን በር ክፈተው። ቆይ ሰው በገዛ ቤቱ መሸማቀቅ አለበት ወይ? መሰቃየት አለበት ወይ? በገዛ ቤቴ ልሰቃይ? አልከፍትልሽም አልኩሽ ቤቴ፣ አልከፍትልሽም። የፈለገው ነገር ብጮህ የፈለገውን ነገር ብታረጊ አልከፍትልሽም ብዬሻለሁ። በቃ ተዝበር ጀርባ ምንም ብጮህ ምንም የምታመጪው ነገር የለሽም። ስለዚህ ሳሎን ሄደሽ ቁጭ ብትይ ይሻላል። ነው የምታናድደው፣ በጣም ታናድዳለህ። ከፈለክ ቤቱን ቀቅለህ በላው። እንግዲህ ኪያዬ በቅርቡ ሄኖክ ቲቷት የሄደው ኪያ በፍቅር የተጎዳችው በፍቅር ተመጎዳቷ ባሻገር ደግሞ ወንድሟ ታስሮ ብቻ ነገሮች ተደራርበውባት ልቧ የተሰበረው ኪያዬ ዛሬ ወንድሟ መለቀቁን ትሰማ በደስታ ትፍንጥስ ትላለች። እምሽ ይሄ ብቻ ይሄ መርማሪ ዮሴፍ በጧት ተነስቶ ወደ እሷ ቤት ሲሄድ በር ብላ ሄኖክ መርማሪው ላይ ጠበቃ ዮሴፍ ጠበቃ ዮሴፍ ላይ ሄዳ ጥምጥም ትልበታለች። እሱም እንግዲህ እድል ቀንቶት ተሸክሞ ያሽከረክራታል። ብታይ በጣም ነው ደስ ያለኝ። ትናንትና በጣም ከፍቶኝ ስጸልይ ነበረ ያደርኩት። ወንድሜን አስፈታልኝ፣ ወንድሜን ስላስፈታልኝ በጣም ደስ አንተ ተስፋ ነበረኝ፣ ቃልህንም አከበርክ ትለዋለች። እንግዲህ ዮሴፍ የሚች ነገር መግቢያ በር ሆነዋለች። ኪያ ጨነቂ እኮ ደጋግሜ ነግሬሽ ነበር፣ ወንድምሽ ይፈታል፣ አንቺ አትጨነቂ ብዬ ደጋግሜ ነግሬሽ ነበር። ደግሞ የገባሁትን ቃል መቼም አላጥፋውም። ዛሬ በዋስ ነገ ደግሞ ከፍርድ ቤት በነፃ ነው እሺ ማስወጣው። ውለታህን በምን እንደምከፍለው አላቅም። በጣም ነው ማመሰግነው። ሙለኛ ያደረክልን ነገር ከጠበቃም በላይ ትልቅ ነገር ነው ትላለች። እሱ እንግዲህ ፍቅር ይዞ በጣም ነው ማመሰግነው። ብቻ እኔ ውለታህን በምንና እንዴት አድርጌ እንደምከፍለው አላቅም። ያ አንቺ ደስተኛ ከሆንሽ ለእኔ በቂ ነው። እኔ ምንም ክፍያ አልፈልግም። ያየሁትን አይነት ደስታ ካየሁኝ ሌላ ምንም የሚያስፈልገኝ ነገር የለም። ክፍያም አልፈልግም። እኔ የምፈልገው የአንቺን ደስታ
እኔ ምለው ለመሆኑ ወደ ውስጥ ወደ ቤት ግባ አትኝም ወይ? ለመሆኑ አግባ አትኝም ወይ አለች። ወይ እኔ እኮ በደስታ ውስጥ ተውጭ ምንም ነገር አላስታውስም፣ ምንም አላልኩ፣ ግባ በቃ ትለዋለች። እንደገና ያፍርና መለስ አድርጎ ኧረ እኔ እየቀለድኩ ነው እንግዲህ እዙ ብንሆን ደስ ይለኛል፣ ግን ደግሞ ሁሌም እንደዚህ በደስታ ብታቅብኝ ተቃውሞ የለኝም፣ እንደውም ደስ ይለኛል፣ እንደዚህ ብታቅብኝ ደስ ይለኛል እያለ ሁለቱም ሲሉ እንግዲህ ይህች መጥፎ ጓደኛዋ በተለይ ኤደን ደስ አትለኝም። ምክንያቱም ከዚህ በፊትም ተሄኖክ ጋር ያጣላቻት እሷ ስለሆነ ከዛ ወደ እኔ ኤደን ብዙም አትመቻኝም። ሆኖም ግን ኤደንና እንግዲህ ሀንቾዬ ይመጣሉ። ሀንቾዬ ጓደኛ አትባልም፣ በጣም ጥሩ ነች፣ ተጥሩም በላይ ጥሩ ነች። እና ምን የኪራ ሁለታችሁም የፊልም ቀረጻ እኮ አስመሰላችሁት። ኪራም መለቀቁን ለሁላችንም አስደስቶናል፣ ለእናንተ ግን የፍቅር መገላለጫ አደረጋችሁት ይላሉ። እሷም እንግዲህ ትሽኮረመማለች፣ እሱም ይሽኮረመማል። ማን እንግዲህ ድራማ እየሰራ ነው። ለሌሎቹ ምንም አላስታውስ አላቅም፣ እማቀው ታሪክ የለኝም ብሎ ደምድሟል። ሆኖም ግን እሱ ታሞና እንዳለው የማያስታውስ ሆኖ ሳይሆን እየሸወዳቸው ነው። ቤቲ ገና አሳብድሻለሁ፣ አለቅሽም፣ ፈጽሞ አንቺ እኔን ከዚህ ቤት ማስወጣት አትችም፣ አሳብድሻለሁ። እንግዲህ ሄኖክ ቤቲን ሰርፕራይዝ አድርጋለሁ ብሎ ጨበል ግፍ ሲልሎ በመጨረሻ ሰርፕራይዝ አድርጓት ትንሽ እንኳን ሳይደሱ በሩ ይንኳኳል። አማን ብቻውን ሳሎን ቁጭ ብሎ ነበር። በገዛ ቤታችሁ ማንኳኳት ጀመራችሁ ወይ ይላል። እሱ የመሰለው ወይ ቤቲ ወይ ሄኖክ መስሎታል። ሆኖም ግን ቤቱ ደግሞ አልተቆለፈም ነበር። በእርግዶት ይገባን መርማሪ ጆን አማንም ይደነግጣል። እንዴ በዚህ ሰዓት እዚህ ምን ትሰራለህ አለው። ምን ሆነህ ነው አማን? ምን ነው እኔን ስታይ ደነገግ? ምን የሚያስደነግጥህ ነገር አለ ወይ አለው። አይ እኔ ምንም የሚያስደነግጠኝ ነገር የለም፣ ግን እንዴት መጣ በዚህ ጨለማ በዚህ ማታ ብዬ ነው እንጂ ምንም። ሄኖክና ቤቲ የት ናቸው? ጥራልኝ ይለዋል። ግን ያንተ ድንጋጤ ዝም ብሎ ድንጋጤ አይመስለኝም ይላል። በጀርባው የሆነ ነገር ያለ ይመስለኛል። ማንኛውም የዚህ ቤት ባልተቤት ሄኖክ የት ነው ያለው ይላል። ሄኖክ ያለው መኝታ ክፍል ነው። ሂድና ጥራው ይባላል። አማንም እሺ በማለት ወደ ሄኖክ ጋር ያቀናል። ሄኖክ እንግዲህ ትንሽ እንኳን ሳይደሱ አስባችሁታል። ተንዳሃለ ነገር ይጠብቀን።